ይኸውልሽ ማለት ካሁን በኋላ ምንም ነገር እንዳያሳስብሽ፣ ምንም ነገር መፍራት የለብሽ። እሺ ወንድሜ አልፈራም፣ ግን እናንተ ተጠንቀቁ። እሺ ሰውየው በጣም መጥፎ ሰው ነው። ለሱ ችግር የለውም፣ ምንም ቢሆን ለሁለት ያቅታል። እንዴ ወንድሜ ሰውየው እኮ ስላላያችሁት ነው፣ ብታይ በጣም ግዙፍ ነው። ይኸውልሽ የፈለገ ቢገዝፍ ማለት ነው አልነገርካትም? ይኸውልሽ የፈለገ ቢገዝፍ ከዛ ያልፍ እንዴ ምንድነው ወንድሜ? ቆይ ሽጉጡ ምን ይሰራል? ሰውየው ልገሉት ነው እንዲያሳባችሁ? አንገለውም፣ ሽጉጡን ለማስፈራራት ብቻ ነው ያዘው። ወንድሜ እኔ ይሄ ነገር ምንም አላማረኝም፣ በቃ ቢቀርብን ይሻላል። ይኸውልሽ ተረጋጊ ማለት እኛ ምንም አናደርገውም እያልኩሽ እኮ ነው። ሽጉጡን ለማስፈራራት ብቻ ነው ያዘው። እና ሽጉጡ ቢቀር አይሻልም? በሌላ ነገር አስፈራሩት። ቆይ ማለት እኔን አታምኝም እንዴ? አምናለሁ እኮ። እና ታዲያ ካመንሽኝ ያልኩሽን ብቻ አድርጊያ። በጣም ፈርቻለሁ ወንድሜ። ምንም የሚያስፈራ ነገር የለም ማለት ብቻ አንቺ ይኸውልሽ ሰውየውን እያወራሹ ጠብቂ። ከዛ በኋላ ማደርገውን እኔ ያውቃለሁ። እሺ በቃ ግን ብዙ እንዳጎዱት። እሺ አንጎዱ ብቻ አንቺ ላይ ላደረገው ነገር ብቻ ዋጋ ነው የምናስከፍለው። ሚኪ ልክ ነው። ይኸውልሽ ትንሽ በሰደፉ ኮርኮም ማድረግ አለበት። ዛሬ አይንሽ እንደዚህ የበለዘው ማለት ነው ነገ ተነገ ወዲያ ሲያገኝሽ አጥፍቶ ነው የሚመልስሽ አይደል እንዴ? አሁን ገባሽ አይደል? በቃ እኛ እንደዚህ ለማስተማርና ለማስፈራራት ብቻ ነው ሽጉጥ ነው ያዘው። በዛ ላይ እኔ እንደዚህ እንደማደርግ ታውቂያለሽ አይደል እንዴ? እኔ እንደዚህ አይነት ጨካኝ ሰው አይደለሁም ማለት ተረድቻለሁ እኮ ወንድሜ፣ ግን ያው ድንገት ተኩሳችሁበት እንዳይሞት ብዬ ነው። ችግር የለውም አንገለውም ማለት እንዴ። አንቺ ብቻ ይኸውልሽ አሁን ሄደሽ የቀጠርሽው ቦታ ላይ ሂጂና አግኝ። እሺ ወንድሜ ግን አደራሽ። ችግር የለውም ውረጅ አልኩሽ። ሂጂ ሂጂ በቃ። አንተ ደደብ ለምን አባህ ነው ሽጉጥ ነው ታሳያ? ምን ችግር አለው? ባለማየቱ አይቀራል እንዴ ስናወጣ? ለዛ ብለን ያሳያ። እርግጥ ለዛ ብቻ አይደል። ይኸውልህ ልክ ሽጉጥ እንደያዝን ስታስብ መፍራቷን ታቆማለች። ገባ? አሁን እኮ ፈርታለች። አላየሃትም? አንተ ሰው ያማል ትንሽ እንኳን አታስብም እንዴ? ልጅቷ እኮ ጭራሽ አንተ ሽጉጥ ውስጥ ታውጣ እኮ ነው የፈራችው። እኔ እኮ ዝም በል በእናትህ ተከስተ፣ ዝም በለኝ እንዴ! አንተ አይሰለችህም እንዴ? ወይኔ ያው ተከስተ ዝም በል አልኩህ እኮ ዝም በለኝ። ሚኪኔው ያው ያልኩህ እኮ። ኧረ አንተ ሰውዬ ተወኝ፣ ዝም በል አልኩህ። ሚኪኔው ያው ያልኩህ እኮ ሰውዬው መጥቷል ያልኩህ ነው። ለምንድን ነው ማታየው? በጣም አሪፍ በጣም አሪፍ ተከስተ። ይህንን የተረገመ ለመድፋት ተዘጋጅተሃል አይደል? ተዘጋጅ ገባ። ተከስተ አደራ አደራ፣ ዛሬ አታስብ፣ ምንም ነገር አይፈጠርም። ምንም አይነት ተታልፈ ምን ሹራቢስ ተከስታፍት ነው። እንዴት ነህ? በሰላም ነው። ግን ያን ሁሉ ሰዓት ስትደውይልኝ የነበረው በጣም በተደጋጋሚ ስልኬ ላይ አሳውቆኝ እየገባልኝ ነበር። አዎ በሰላም ነው። ያው ላገኝ ስለፈለኩ። እኔ አላምነው። የእውነት ግን አንቺ እኔን ማግኘት ፈልገሽ ነው? አዎ ምን ነው? ይሄም ማመን አልችልም። ቆይ ግን ምን አስበሽ ነው እኔን እንደዚህ የፈለግሽ? አረ ምንም አላሰብኩም። ያው ስለናፈከኝ እኮ ነው። እየቀለድሽ ነው? የምሬ ነው። በጣም ነው ናፈከኝ። እኔ ይሄንን አላምነው። ግን ደህና ነሽ? አዎ ደህና ነኝ።
ምን ነው ስታይ እንደና አልመስልም እንዴ? ለነገሩ አንተ እኮ ነህ እንደዚህ አይኔን ያበላሻኝ። ምንድነው መዘባረቅ? ምን ነው ረስታው ነው? በቦክስ ብለህ እኮ አይኔን ልታጠፋኝ ነበር። ለሱ በጣም ይቅርታ፣ ግን እኔ ያልኩሽ ያለሁት በጣም እየተደነባበርሽ ነው። አይ እኔ አልተደናበርኩም። የሆነ ችግርም አለ። ምንድነው እሱ? አረ ምንም ችግር የለውም። ምን ነው ፈራህ እንዴ? ለምንድን ነው መፈራው? የሆነ የደበቅሽ ነገርም አለ። ምንድነው የደበቅሽ ነገር? ምንም አልደበቅኩም። የሆነ ነገር እንደደበቅሽኝማ ውስጤ እየነገረኝ ነው። ምንድነው እሱ? አይ እኔ ምንም የደበቅኩ ነገር የለም በእውነት። ይኸውልሽ የሆነ ነገር ይሄን ሁሉ ነገር አንቺ ነሽ ያደረግሽ? አፍን ዝጋና እጅን ወደ ላይ። አንቺ ነሽ ይዘሻቸው የመጣሽ? አንተ አሰማም እንዴ? እጅን ወደ ላይ አድርግ እያልኩ። ሰውዬ እጅን ወደ ላይ አድርግ ተባልክ እኮ አትሰማም? እሺ እሺ፣ እንዳትተኩሱ። እስከ ዛሬ ማላገኝ መስሎ ነበር አይደል? እንዴ ወንድም ቤት ታወቃላችሁ እንዴ? አቶ ሚኪያስ ወንድምሽ ነው? እንዴት እስከ ዛሬ አላወቅኩም? ምንም አልገባኝም። ቆየት ነው የምትታወቁት? እሱ አንቺን አይመለከትሽም ማለት። አሁን እምልሽን ስሚ። ሁሉንም ነገር ተይና ቀስ ብለሽ ወደ እኔ ቶሎ በይ። እሺ እንዳትንቀሳቀስ፣ ማንም እንዳይንቀሳቀስ። ማንም እንዳይንቀሳቀስ ነግሬያለሁ። ይኸውልህ ተከስተ መሳሪያ አንጣለው ብያለሁ። ተከስተ ልተኩስ ነው ሚኪ። ተከስተ ተረጋጋ። ሰማም እንዴ ወንድሜ? ዝቢያችን ምን ነው ሚኪ? ልልፋው። ተከስተ ቆይ ተረጋጋ። ይኸውልህ መሳሪያ አንጣል ብያለሁ። መሳሪያን አስቀምጠው። ሚኪ ምን ላድርግ እያልኩ ነው? ንገረኝ። ተረጋጋ ተከስተ። መሳሪያ አንጣል ብያለሁ። መሳሪያችሁን ጣሉ። ሚኪያስ ምን ላድርግ? መሳሪያ አንጣል ብያለሁ። ይኸውልህ መሳሪያችሁን ካልጣላችሁ አንገቷን ነው መበጠሳት። ሚኪያስ ልተኩስ ነው። ይኸውልህ ከአንድ እስከ 3 እስከምቆጥር መሳሪያህን ካልጣል አንገቷን ነው መበጠሳት። ይኸውልህ 1 2 ሚኪ መሳሪያ አንጣል ብያለሁ። እንዴ ልጆች ለምንድን ነው እስካሁን ትምህርት ቤት የሄዳችሁት? ሹፌራችን ተከስተ አልመጣም። እሱ ደግሞ ምን አባቱ ነው እስካሁን ያረፈደው? እኔ እንጃ። መኪናው አሳለች? አይ መኪናውም የለም። እንዴ ሚኪ የለም እንዴ? አይ እኛ አላየንም። እኔ አይቼዋለሁ። የት ነው? መኝታ ክፍሉ ነው? አይደለም፣ ከተከስተና ከእህቱ ጋር ሆኖ አንድ ላይ ወጥተዋል። መኪና ይዘው ነው? አዋ ጂናትና ሂሩት ገና ለገና ትርሲት ሞተች ብሎ ነው በልጆቹ የትምህርት ሰዓት መኪና ይዞ የሚወጣው? ይሄ ነው ንቀት። ንቀት ደግሞ እንዴት እንደሆነ ነው ያሳየዋለሁኝ። ሂሩት አይደለም እንዴ? ኧረ ድፍረቱ! ይኸውላችሁ ትዕግስቴ እያለቀ ነው። 3 ከመቁጠሪያ በፊት መሳሪያቸውን አስቀምጡት። ተከስተ መሳሪያውን ጣለው። እንዴት ነው መሳሪያው? ተከስተ መሳሪያውን ጣለው እያልኩ ነው። ጣለው። ምን? እንዴት ነው ሽጉጡን የምጥለው? ሚኪ ያማል እንዴ? ጊዜያችሁ እያለቀ ነው። አሁኑኑ መሳሪያቸውን አስቀምጡት። ተከስተ ለምን ነው ሽጉጡን ማጥለው? ጣለው ብያለሁ። ጣለው ተከስተ ጣለው። ሚኪ ሽጉጡን ከጣልኩት አይነቀንም። ሁለታችንም ነው የሚገለን እያልኩ ነው። ሌላ ምንም አማራጭ የለንም። አንተ ምን ሆናል? ያዘው ኮቴን ነው ይገላታል። ጣለው ተከስተ። ይኸውላችሁ ጊዜያችሁ እያለቀ ነው። ጊዜያችሁን ብትጠቀሙበት ይሻላል። ያለበለዚያ ግን እባክህ ተው። ቆይ ይኸውልህ አንዴ እንጥሏለን። ትንሽ ብቻ ታገሰ ተከስተ። እባክህ አንተ ሰውዬ ጣለው እባክህ። እቴን እኮ ነው ጣለው። ይኸውልህ መጀመሪያ ሽጉጡን ከጣልኩት ምንም እንደማታደርገን ቃል ግባለን። ቃል እገባላችኋለሁ። ምንም አላደርጋችሁም። ብቻ እናንተ ሽጉጡን ጣሉት። አፍጥኑት። እሺ ይኸው አስቀምጠው። ጣለው ተከስተ። አፍጥኑት። ይኸው አስቀምጣለሁ። ይኸው በጣም ጥሩ። አሁን ቀስ ብለህ ሽጉጡን በእግርህ ወደ እኔ ግፋ። ግፋለት ተከስተ። ግፋ። ቀስ እያለ ግፋለት ተከስተ። እባክህ ምንም እንዳታደርገው።
ና ወደዚህ ና ተጠጋ ወደዚህ ይኸውልህ እያንዳንድሽ እንቀሳቀሳለሁ ብትይ እደፋሻለሁ ና ተጠጋ ወደዚህ ተው እባክህ እንደዚህ አታድርግ ዝም በል አንተ ምንም እንዳታወራ ምንም አንቺ ደግሞ ገመዱን አንሺው ገመዱን ሁለቱንም ሰሪያ ኧረ እባክህ እንደዚህ አታድርግ እንዴ ተቀመጥ ብያለሁ ተቀመጥ ቆይ ምንም አላደርጋችሁም ብለህ ቃል ገብተህልናል ነበር እንዴ ተቀመጥ ብያለሁ እንዳላፈነዳ አፍጥኛው አንቺ ተቀመጥ ምንድነው የምትጠብቀው ተቀመጥ አፍጥኛው አንቺ ቶሎ ብለሽ እጃቸውን ሰሪያቸው በገመዱ ሰሪያቸው እጃቸው ኧረ እባክህ ተው እባክህ ተው ምንም እንዳታወራ ከአሁን በኋላ አወራለሁ ብትል ጭንቅላትህን ነው የማፈነደው ኧረ እባክህ ተው እባክህ እንደዚህ አታድርግ እባክህ ይቆጫል እንደዚህ አታድርግ ይቆጫል ጭንቅላትህን እንዳላፈነደው ዝም በል እሺ አፍጥኝ አፍጥኙ ሰሪያቸው በደንብ ሰሪያቸው እባክህን የሚቆጭን ነገር አታድርግ ነግሬሃለሁ የሚቆጭን ነገር አታድርግ ዝም በል ብያለሁ አንተ ሰውዬ ዝም በል እንደዛ ስትፎክር አልነበረም ጭንቅላትህን እንዳላፈነደው ዝም በል ብያለሁ እሺ አፋቸውን ሰሪያቸው በስነ ስርዓት በደንብ እግራቸውን ሰሪያቸው በደንብ ሰሪው እሺ እባክህ እንደዚህ አታድርግ ይኸውልህ ትንፍሽ እላለሁ ብትል ጭንቅላትህን ነው የማፈነዳለህ ይቆጭሃል እባክህ እንደዚህ ዝም በል ብያለሁ ዝም በል እሺ ምንም ነገር እንድታወራ አልፈልግም ወንድሜ አድርጊው ማለት አድርጊው እሰሪው ይቅርታ ወንድሜ ምንድነው የሚያርበተብተሽ እሰሪው እሺ ነያኛውንም እግሩን እሰሪ ቶሎ እንኪ በዚህ ሰው ምን እንደምታመጣ ያለው እስኪ የእናንተን ንግግር መስማት ነው ያስጠላል ነይ ሰሪያቸው ቶሎ በይ ምንድን ነው የሚያርበተብትሽ ዝም በል ብያለሁ ራስ ያመጣው ገመድ ለራስ ሆነና ረፋት ህይወት እንደዚህ ናት ሚኪ ራስ ያመጣው ገመድ ራስ ነው ይቆጫል ዝም በል ዝም በል ብያለሁ ከዚህ በኋላ ምንም የማውራት ምንም የመናገር ስልጣን የለም ገባ ዝም በል ብያለሁ ዝም በል ይቆጫል ዝም በል አሁን የመናገርም ሆነ የመጮህ ስልጣን የለም እገላለሁ ሚኪያስ አነሳ ለምን ከዚህ ሁሉ ተከስተ ጋር አትደውይለት? እኔ እሱን ስልክ አላውቀውም። ይልቅ አንቺ ካለሽ ደውይለት። እሺ ደውለታለሁ። ከከስተ እስካሁን አልመጣም እንዴ? አረ መጥቶ ነበር፣ ግን በጧት ከሚኪ ጋር ወጣው ነው። ምን ሆኖ ነው? ልጆች ትምህርት ቤት እንደሚሄዱ አያውቅም እንዴ? ንቀት ነው እንጂ
ማን አለብኝነት? እሱም አያነሳም አያነሳም። ተከስተ ነው? አዎ። ቆይና ታዲያ ምንድን ነው የሚሻለው? ልጆቹ ትምህርት ቤት ሊቀሩ ነው እንዴ? ለምን ይቀራሉ? እኔ በራይድ ይዣቸው እሄዳለሁ። እንደዛ ይሻላል እንጂ ከትምህርት ቤትማ በፍጹም መቅረት የለባችሁ። ተነሱ ልጆች፣ እኔ አደርሳቸዋለሁ። ሚኪያስ ሲመጣ እንደምፈልገው ንገሩት። እሺ እነግረዋለሁ። እኔም በሲሪየስ ላወራው እፈልጋለሁ። ተነሱ ልጆች፣ ተነሱ፣ እኔ አደርሳቸዋለሁ። እሺ ቶሎ በሉ፣ ውጭ እጠብቃቸዋለሁ። ብሩኬ ቁጭ አትመስከስ። እኔ ሚኪያስ የሚባሉ ሰውዬ ግን በጣም እያናደደኝ ነው። ትዕግስቴን መቆጣጠር እያቃተኝ። እሱን ተው እባክህ፣ በጣም የሚያስጠላ ሰው ነው። እስኪ ደግመሽ ሞክሪ። እሺ ምንድን ነው ሰፈር ውስጥ እየተካሄደ ያለው? በስመ አብ ወልድ። ማንን ያሰራችሁ? ልፍታችሁ? እኔም ፍታኝ፣ ነቴ ፍታኝ፣ እኔም ፍታኝ። ገመዱን ፍታው። እሺ ፈታችኋለሁ። ወይ ጉድ! ማን ነው እንደዚህ አስራዎቹ ሄደው? የሚገርም እኮ ነው። እናመሰግናለን። ችግር የለውም። ምን ፖሊስ ጋር እንደደውላችሁ ትፈልጋላችሁ? አይ ምንም ነገር አያስፈልግም። ችግር የለውም። ማን ነው ግን እንደዚህ ያደረጓችሁ? ሌቦች ናቸው አይደለ? አይ እዚህ ሀገር በጠራራ ፀሐይ መዝረፍ ተጀመረ ማለት ነው። ሌቦች አይደሉም እንደዚህ ያደረጉን። እና ሌቦች ካልሆኑ እነማን ናቸው? ሰውዬ ምን ሆናል እንዴ? የምትሄድበት ቦታ የለም ወይም ስራ የለም እንዴ? ስራማ በደንብ አለኝ። እናንተን ልተባበር ብዬ ነው እንጂ። ለማንኛውም ላደረከው ነገር እናመሰግናለን። ከዚህ በኋላ አንተ እርዳታ አያስፈልግም። አለቀ። ሰላም ዋሉ። ከዚህ በኋላ ተጠንቅቃችሁ ሂዱ። በቃ እንጠነቀቃለን። ቻው። ሊውልብን ነው። ኧረ ተከስተ፣ ኧረ ተከስተ። ወይኔ ወይኔ ሚኪያስ ተከስተ። ያ የተረገመ እህቴን ይዟት የትም ሄድ የለበትም። የግድ ማግኘት አለብን ተከስተ። ወይኔ ሚኪያስ፣ ወይኔ ሚኪያስ። ተነስ እንጂ ምንድን ነው የምታፈጠው? ተከስተ፣ ኧረ ነቃ በልና እንሂድ። የትም ይዟት መሄድ የለበትም። የትም ይዟት መሄድ የለበትም። ተከስተ ና ና። እባክህን እጄን እያሳመንከኝ ነው። ይኸውልሽ ማልቀስሽን አቁም፣ ያለበለዚያ ግን አናትሽን ነው የምበረቅስልሽ። ሰማሽኝ? አዎ ሰምቼሃለሁ፣ ግን እባክህን ምንም ነገር እንዳታደርገኝ። እኔ አድርግ የምልሽን ካደረግሽ ምንም አላደርግሽም። እሺ የምትለኝን ነገር በሙሉ አደርጋለሁ፣ ብቻ ግን እንዳትገለኝ። አድርግ የምልሽን ካደረግሽ ስለሌላው ነገር አትጨነቂ። እሺ አንተ ያልከኝ ነገር በሙሉ አደርጋለሁ፣ ግን እባክህን አንገቴን በጣም እየጎዳኸኝ ነው። አሁን መኪና ይመጣል። አፍሽን ዘግተሽ ትገቢያለሽ። ወዴት ልትወስደኝ ነው? ጸጥ ብለሽ የምልሽን ነገር ብቻ አድርጊ። እሱ አንቺን አይመለከትሽም። ያለበለዚያ ግን ትጎጃለሽ። እሺ ቆይ ግን ለምን አትለቀኝም? ካሁን በኋላ ምን አደርግልሃለሁ? ካሁን በኋላ አንቺ ለኔ በጣም ጠቃሚ ሰው ነሽ። ምን አደርግልሃለሁ? ምክንያቱም አንቺ እኔ ጋር እያለሽ ሚኪ ምንም ሊያደርገኝ አይችልም። እመነኝ፣ ወንድሜ በጣም ጥሩ ሰው ነው። ደግሞ እኔ ተው ካልኩት ምንም ነገር አያደርግም። ወንድምሽን አታውቂውም ማለት ነው። እኔን ካገኘኝ ሁለቴ ሳያስብ ነው የሚገለኝ። ቆይ ለምንድን ነው የሚገልህ? ይሄን ያህል ምን አድርገዋል? እሱ ለአንቺ አይጠቅምሽም። እሱን እኔ እወስናለሁ። አንተ ግን ብትነግረኝ በጣም ነው ደስ የሚለኝ። አይጠቅምሽም አልኩሽ አይደል እንዴ? ምንድነው የምትጨቀጭቂኝ? ቆይ እሺ ከወንድሜ ጋር በምንድን ነው የምትተዋወቁት? እሱን ልትነግረኝ ትችላለህ? ይኸውልሽ ዝም ብለሽ ጥያቄ አታብዥ። ዝም በይ በቃ። እሺ በቃ ዝም እላለሁ። አንድ ነገር ብቻ ልጠይቅህ። አንቺ አፍሽን ይበላሻል እንዴ?
አንድ ጥያቄ፣ እቺን ጥያቄ ብቻ መልስልኝ። ምንድነው እሱ? ወንድሜን ምንም እንዳታደርገው ለኔ ስትል ተወው እባክህን። ምን እንዳደረገ ብታቂ ኖሮ አንቺ ራስሽ ነበርሽ የምትገዩ። እሺ ቆይ ለምንድን ነው ያደረገው ነገር የማትነግረኝ? ተወኝ ተወኝ። አንቺ ቆይ እንዴት ነው ግን እንደዚህ ጠገብሽው ነው? አምጣው ለዚህ አቅምሽ ምን ነው ያህል ታላቅነትን ለማሳየት እንደዚህ ያደርጋ? በቃ አቅምሽ ማወቅ ነው። እሺ ይሁንሽ እንደ እሺ በቃ አምጣው። ምን ትመስላለሽ? በቃ አቀረብህ ማለት ነበር በዚህ ይሁንሽ ሳውቅ ነገር አንቺ እስኪ ልቀቀው። አንቺ እናቴ በዚሁ ከቆየሽ ማርያምን አንተ ደረቅ ሆነሃል እና ጸባይሽን ማሳመር ነው። አልቀረብህም። እኔ የምልሽ ግን ሚጣ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው እሱ? ጠይቀኝ። ግን ይኸውልሽ መዋሸት አይቻልም። እውነቱን ነው እንድትነግሪኝ የምፈልገው። እሺ አልዋሽም። ተከስተ ያልሽኝ ያ ልጅ ነው አይደል? አልገባኝም። ምን ማለት ፈልገህ ነው? ምን አሁን አውቀሽ ነው እንጂ የምልሽ ነገር ሳይገባሽ ቀርቶ ነው? አንተ ደግሞ ቢገባኝ ለምን እንዳልገባኝ ይሆናለሁ? ያፈቀርሽው ልጅ ስላወቅኩብሽ አፍረሽ ይሆናል። እኔ ርብቃ ነኝ ሁለት እግር ሸፋፋ ማፈቅራ? ወይ ደግሞ እንዴት ነው የምትስቂው? ኧረ ተይ ደግሞ እንደዛ አይባልም እንዴ። ለምን አልስቅ? አንተ ራሱ ታፈቅሯለሽ ብለህ ማሰብ ራሱ ያስቀኛል። ምን ችግር አለው ብታፈቅሪ? በዛ ላይ ደግሞ ጥሩ ልጅ ነው። ሲጀመር ታይፕ አይደለም። ሲቀጥል አንተ ራሱ ቆይ ጥሩ ልጅ ነው ያልከው ከምርህ ነው? እውነቴን ነው። እስካሁን ምንም መጥፎ ነገር አላየሁበትም። ዛሬስ ልጆቹን ትምህርት ቤት ሳያደርስ ወጥቶ መሄዱ ጥፋት አይደለም? ለሱ ደግሞ ተጠያቂ የሚሆነው ሚኪያስ ነው። ሚኪያስ በያዘው ኖሮ እኮ ልጆቹን ትቶ አይሄድም ነበር። እሱን ልክ ልትሆን ትችላለህ። ሆኖም ቀረ ግን እኔ ልጁ ምንም ነገሩ አይመቸኝም። እና ታዲያ እንዴት ስልኩ አንቺ ጋር ሊገኝ ይቻላል? እኔ ደግሞ አልወደውም አልኩኝ እንጂ እሱ አይወደኝም አላልኩም። ምን ተከስተ ይወደኛል እያልሽ ነው? ባይገርምህ እሱ ውበቴ በደንብ ታይቶታል አሉ እንጂ እያዩ እንዳላይ የሚሆኑ። ቆይ የምትወጂው ልጅ አያይሽም ማለት ነው? አይገርምም? ተከስተ ከሱ የተሻለ ንቃት ኖሮት ውበቴ ሲታይ የምልልሽ ግን በጣም ደደብ ነው። ምንም ነገር አይታየው። ቆይ ታዲያ ለምን አትነግሪው? አይገባውም ነው እንጂ እኮ በጣም በተለያዩ ነገሮች ነግሬዋለሁ። ወድሃለሁ ብለሽ ነግረሽዋል እንዴ? አይ ብሩክ፣ አንተም ነገሮች ቶሎ አይገቡም ማለት? ኧረ ይገባኛል። ተይ ቢገባህማ ሁሉም ነገር እንደማይነገር በማየት ጭምር እንደሚገባ ትረዳ ነበር። እሱስ ልክ ነሽ። አንዳንድ ነገሮች ባይን ይገባሉ። ባይገርምህ እምወደው ልጅ እናንተ አንድ ናችሁ። እንዴት? በቃ ሁለታችሁም አንድ አይነት ናችሁ። ምናችሁም አይለይም። ቆይ በመልክ ነው በጸባይ? በሁሉም ነገር አንድ ናችሁ። ይሄ ልጅ በጣም ለማወቅ ጓጓው። ቆይ እሱ ማን ነው? ይህን ሁሉ ነገር ነግሬ እንደምወድ ካልገባ የግድ አፎጥቼ እወድሃለሁ ማለት አለብኝ። ያለበዚያ መቼም ፍቅር አይገባም። ሚጣ እየጠበኩሽ እኮ ነው። ልጁ ማለው ንገሪኝ። ከዚህ የተሻለ ጊዜ መቼም አይገኝም። አሁን እንደምወደው መንገር አለብኝ። ከዛ በኋላ ይመጣው ይምጣ። አዎ መንገር አለብኝ። ትሽ ይደደብ የሁለቱንም ስልክ ዘግቶታል። መጀመሪያ ነው ያጠፋነው። በጭራሽ ሽጉጡን ጣል ሲለኝ መጣል አልነበረብኝ። ደግሞ አፋሌ ብለህ ታወራለህ እንዴ? አንተ እኮ ነህ መጀመሪያ ድል ውስጥ ታገኝ በጥይት ደፍተህ መጣል የነበረብህ። አሃ አሁን ደግሞ የኔ ጥፋት ሆነ እና ታዲያ አንተ ተኩሰህ ብመታው ኖሮ እህቴን ይዟት ሄድ ነበር እንዴ? መጀመሪያ እኮ እንደሱ አልነበረም የተነጋገርነው። ደግሞ አንተ ሽጉጡን ጣል ባትለኝ ኖሮ በጭራሽ አልጥልም ነበር። ግንባሩን ብዬ ነበር የምደፋው። አሁን ተከስተ አሁን ክርክሩን ተውና ከዚህ አካባቢ ሄደን እንፈልጋቸው። እህቴን እንፈልጋት። የት ብለን ነው እንፈልጋቸው? ሰፈሩን ሙሉ አስተስን አይደል እንዴ? በቃ ተሰውረዋል። እህቴን ነፍሰ ገዳይ ይዟት ሂዶ እጄን አጣጥፌ እንዲቀመጥ ነበር እንዴ የፈለግከው? እኔ እንደሱ አላልኩም። እና ታዲያ ምን ማለት ፈልገህ ነው? ንገረኝ፣ ምን ማለት ፈልገህ ነው? ሰማኛለህ? እኔ ለእህቴ ስል ከተማውን ማቃጠል ካለብኝ አቃጥዬም ቢሆን አገኛታለሁ። ለምን የምልህን ተረጋግተህ አትሰማኝም? ምንም አልሰማም ተከስተ። እህቴን በየትኛውም ዋጋ ቢሆን ፈልጌ ማግኘት አለብኝ። እሺ
ይልቁኑ አሁን ወደ መኪናው እንሂድ። ጥሩ እሺ ና እንሂድ። ግን ወቅ አንተ በምትለው መንገድ በጭራሽ ነው እህትህን ፈልገን ማግኘት የማንችለው። እንዴ ማለት ቆይ ምን እያማረትክብኝ ነው እንዴ? እኔ እያማረትኩብህ አይደለም፣ እውነቱን እየነገርኩ ነው። እህትን እንድናገኝ ከፈለግ ተረጋግተህ ማሰብ አለብህ። እሺ እስቲ ልስማ። ምንድነው የምንነግረኝ? ምን ይዘጋል? ንገረኛ። ለኮማንደሩ እንንገረውና እሱ ፈልጎ ያዛቸው። ቆንጆ ሐሳብ ይመስላል። ግን እነሱ ቀድመው ከኛ አግኝተው ከመረመሩት እኮ ሊያጋልጥ እንችላል። ይሄን አውቃል አይደል? ለምን ኮማንደሩ ልክ እንዳገኛቸው ላንተ እንዲነግርህ አድርግ። ከዛ በኋላ ቦታው ላይ ቀድመን እኛ ተገኝተን እንድንይዛቸው ያደርጋል። አንተ እንደሱ ማድረግ ከቻለ በጣም አሪፍ ሐሳብ። ለምን አያደርግም? ገንዘብ አይደል የምትከፍለው? እሱስ ልክ ነህ። ይኸውልህ አሁን እዚህ ምንም አንሰራም። ብቻችንን እንደሆነ መቼም ቢሆን ፈልገን አናገኛቸውም። እንሂድ። አዎ እንሂድ። አፍጥነው። ቁልፍ ይዛለህ? አዎ ይዘልና እየጠበኩሽ እኮ ነው። ንገሪኝ እንጂ ምን ላለመናገር ምናምን እያመነታሽ ነው? አይደለም። እሺ ቆይ ተረጋጋ፣ እነግርሃለሁ። ይኸውልሽ እኔ ከዚህ በላይ መጓጓት አልፈልግም። ማነው እንደዚህ እብድ ያረገሽ ልጅ እያልኩሽ ነው። አንቺ እየጠበኩሽ እኮ ነው። ማን መሰለክ? እኔ በቃ እንደው ዘንድሮ ማበዴ ነው እንደው ምን ሆንክ አባዬ? ኧረ ተይኝ፣ እንደው ግራ የገባው ነገር ነው። ምን ጎረቤቶቻችን ናቸው? እኔ በእነሱ የተነሳ በቃ እንደው ጨርቄን መጣሪ ነው። ምን ሆንክ? ተይኝ እባክሽ፣ ግራ የገባው ነገር ነው። ጎረቤቶቻችን ናቸው? አዎ፣ የእነሱ ጉዳይ ጨርቄን ሊያስጥለኝ እየደረሰ ነው። ቆይ አንተ ምን አድርግ ነው የሚሉክ? ያለውን ነገር ነግራችሁ የለ እንዴ? እሱማ ነግሬያቸዋለሁ፣ ግን ደግሞ እነሱም ተቸግረው ነው። ምን ያድርጉ ብለሽ ነው? ምን ማለት ነው? ምን ያድርጉ ማለት እንዴ? አንተ መለህበትን ሁኔታ እኮ ሊረዱ ይገባል። ተይ እንደዛ ትበይኝ እንዴ። አንድ ነገር ማናደርግላቸው ከሆነ ከነ ልጆቻቸው ጎዳና ላይ መውጣታቸው ነው። ለዛ እኮ ነው የሚያስጨንቀኝ። እና ታዲያ እኛ ከዚህ በላይ ምን ማድረግ እንችላለን? አላቅም፣ ግን የሆነ መፍትሄ መፈለግ አለብን። እኔ የምልህ ጋሼ፣ ለምን ግን ሂሩትን አማላጅ አድርገን አንልካት? ማን ጋር ነው ደግሞ አማላጅ አድርገን የምንልካት? ሚኪያስ ጋር ነው። ሌላ ማን ጋር ነው? አንተ ደግሞ እጄ ላይ ገንዘብ የለም ብሎ መለሰን አይደል እንዴ? አሁን ደግሞ ምን ብለን ነው አማላጅ እሱ ጋር የምንልካት? አይ ጋሼ፣ እኔ ብር የለኝም ብሩ እጄ አልገባም ምናምን የሚለውን ነገር በፍጹም አላመንኩበትም። እሱንስ እኔም አላመንኩበትም። ግን እኮ ያው በእሷ በኩል ብናናግረው እሷን አክብሮ የሆነ ነገር ሊያደርግ ይችላል። እንደሱ ይሻላል ብላችሁ ነው? ግን ኋላ አፍ ማበላሸት እንዳይሆንብን። እኔ አፍ ማበላሸት ነው የሚመስለኝ። ሲጀመር ያቺ ሴትዮ ለእኛ ምንም ጥሩ አመለካከት የላትም። ለእኛ ብላ እኮ አይደለም። ይሄ ልጇ የመጨረሻ ምኞት ስለሆነ ምናልባት ብናስረዳ ልትረዳ ትችላለች። ይሄ ውሃ የሚደፋ ሀሳብ ይመስለኛል። ታዲያ በሀሳቤ ከተስማማችሁ ለምን አሁኑኑ ሄደን አናወራትም? ልጆቹን አድርሳ መታለች አይደል? አዎ ሳሎን ያለችው። ታዲያ ምን እንጠብቃለን? እንሂዳ። አዎ ይሻላል። ደጅ ከማደር እውነቱን ተናግሮ የመሸበት ማደር ይባል የለ? ወይዘሪት ተነሽ እንጂ እንሂድ። ችግር የለውም በቃ እሷን ተዋት። እኔ እናንተ ሄደን እናናግራት። እሺ በቃ ይሄውልኝ፣ ስመለስ ግን የጀመርኩትን ትጨርሽልኛለሽ። እሺ በቃ እንሂድ ጋሼ። ምንድን ነው? ወይዘሮ ሂሩት አንድ ከበድ ያለ ጉዳይ ልናማክርሽ ነበር። የምን ጉዳይ? ሚኪያስን አንድ ነገር ልታስማሚ ልፈልጋት ነበር። ምንድን ነው እሱን የማስማማላችሁ? ይኸውልሽ ምን መሰለሽ፣ ወሬያችሁን ከማውራታችሁ በፊት እስቲ ቁጭ በሉ። እኔ ሰው ሲገተርብኝ ኮንፈርት አይሰጠኝም። እሺ አሁን መቀጠል ትችላላችሁ። ምን መሰለሽ ወይዘሮ ሂሩት፣ ነፍሷን ይማረውና ወይዘሮ ትርሲት ከመሞቷ በፊት የኛ በእሳት የተቃጠለውን ቤት የመስራት የመጨረሻ ህልም ነበራት። ቤታችሁን እንድትሰራላችሁ እንደምትፈልግ አውቅ ነበር። የመጨረሻ ህልሟ መሆኑን ግን አላውቅም። ልክ ነሽ። የመጨረሻ ህልሟ ላይሆን ይችላል፣ ግን ቤቱን የመስራት ህልም ነበራት። እኔ እኮ እሱን አልካድኩም። ልጄ ገንዘቧን አልባሌ ቦታ ስታውል እንደነበር አውቃለሁ። ኧረ ተይ ወይዘሮ ሂሩት እንደዚህ አትናገሪ። ይሄ እኮ እግዚአብሔር የሚወደው የጽድቅ ስራ ነው። አሁን ስብከቱን ተወውና የመጣችሁበትን ጉዳይ አውሩ።
የመጣንበት ጉዳይማ ትርሲት ልሰራልን የነበረውን ቤት ሚኪያስ እንዲጨርስልን እንድታናገሪልን ነው። ታዲያ እሱን ሚኪያስን ጠይቃችሁት አልነበረም እንዴ? እሱ ምን አላችሁ? እሱንማ ጠይቀነው ነበረ፣ ግን እጄ ላይ ገንዘብ የለም አለ። እኛ ደግሞ ቤቱ አሁን ካልተሰራ ጎረቤቶቻችን ጎዳና ላይ ይወድቃሉ ብለን ፈራን። ታዲያ እናንተ ምን አስጨነቃችሁ? ይሄን የመሰለ ቤት ውስጥ እየኖራችሁ ነው። ስለነሱ ደግሞ የራሳቸው ጉዳይ። አረ ወይዘሮ ሂሩት እንዴ ምንም ቢሆን እኮ አብረን የበላን አብረን የጠጣን ጎረቤቶቻችን እኮ ናቸው። እንግዲህ ሚኪያስ እጄ ላይ ብር የለም ካለ እኔ ምንም ማድረግ አልችልም። እኔ በጣም እርግጠኛ ነኝ ሚኪያስ ለዚህ ቤት ማሰሪያ ቢሆን ገንዘብ በፍጹም አያጣም። እኛም ደግሞ በዛ እርግጠኛ ስለሆንን ነው በድፍረት አንቺን ለማናገር የመጣ ነው። አዎ እሱ አንቺን ስለሚያከብርሽ ይሰማሻል ብለን ነው እንድታናገሪልን የመጣ ነው። እንደው እባክሽ እንደው በጭቃም ቢሆን እንዲሰራልን አድርጊልን። እሺ አናግረዋለሁ። ማናገር ብቻ ሳይሆን ቤቱን እንደምትፈልጉት አድርጎ እንዲሰራላችሁ ማሳመነዋለሁ። እውነትሽ ነው ወይዘሮ ሂሩት? ከምሬ ነው። ግን እናንተም በምትኩ የምታቀርቡት መስዋዕት ይኖራል። ምንድን ነው እሱ? ጊዜው ሲደርስ እናወራበታለን። አሁን ጨርሳችሁ አልቀጥሉ። እሺ ምን ነው ተከዛችሁ? እምቢ አለቻችሁ እንዴ? ኧረ እሷስ እምቢ አላለችንም። ታዲያ እምቢ ካላለቻችሁ ለምንድን ነው እንደዚህ ደበራችሁ? ስትታዩ እኮ እሺ የተባላችሁ አትመስሉ። ኧረ ተይ ልጄ፣ የሴትዮዋ ነገር ግራ የገባው ነገር ነው። እሺም እምቢም ነው ያለችን። ቆይ ምን ማለት ነው? እሺም እምቢም ነው ያለችን ማለት? እኛም አልገባንም ሴትዮዋ ከኛ ምን እንደምትፈልግ። ለምን እንደምታወሳስቡብኝ ግልጹ ለምን አትነግሩኝም? እሺ ያለችን እኮ ከኛ የሆነ ነገር ፈልጋ ነው። ምንድነው? ቆይ እሷ ከኛ የምትፈልገው? እኛም ግራ ገብቶናል። ቤቱ እንዲሰራ ከፈለጋችሁ የግድ አንድ ነገር መስዋዕት ማድረግ አለባችሁ ብላለች እኮ። ምንድነው መስዋዕት የምናደርገው? እሱን አለማወቃችን መስሎን ይኸው አስተክዞ ያስቀመጠን። ቆይ እጅ ሴትዮ ጠንቋይ ነች እንዴ? ኧረ በስመ አብ በይ። ሆ ታዲያ ምንድነው መስዋዕት አድርጉ የምትለው? ብቻ ጥቁር በግ መስዋዕት አድርጎልኝ እንዳትለ። አንቺ ደግሞ የግድ ሴትዮዋን ስለምጣያት መጥፎ ነገር ነው እንደ ማሰብ ያለብሽ እንዴ? ታዲያ ለመስዋዕት ተዘጋጁ እያለሽ ደግ ነገር ላወራ እንዴ አባዬ? አንቺስ እንደምትው አይነት መስዋዕት አይመስለኝም። ሌላ ግን ተለቅ ያለ ነገር ልታስከፍለን አስባለች። ብቻ ከኛ ብር ጠብቃ እንዳይሆንና እንዳልስቅ። እኔ ግን ሳስበው ብሩክን የሚመለከት ይመስለኛል። እንዴት እኔ የሚመለከት ነገር ሊሆን ይችላል? ማለቴ እንዴት እንደዚህ ልትቻልክ? ምክንያቱም አንተ መስዋዕት ልታደርገው የምትችለው ብዙ ነገር አለ። አልገባኝም ጋሼ። እኔ ምን መስዋዕት ላደርግ እችላለሁ? ከአንተ በቀያሩ የሆነ ነገር ትፈልጋለች፣ ግን ምን እንደሆነ ምክንያቱም ማወቅ አልቻልኩም። ምን ሊሆን ይችላል? አሁን ማወቅ አንችልም፣ ግን እርግጠኛ ለመሆን ጊዜውን መጠበቅ ያስፈልገናል። እቺ ሴትዮ መጀመሪያ ምንም አላማረኝም ነበር። የሆነች መሰሪ ነገር ናት። እንግዲህ ወደድንም ጠላንም የመጨረሻ ጊዜ ላይ ደረስን ይመስለኛል። የግድ አንዱን መምረጥ ይኖርብናል። አይ ብሩክ፣ ሳልፈልግ በራስ ሰዓት ወደ ወጥመድ የገባህልኝ አመሰግናለሁ። ለማንኛውም በማድረገው ነገር እንዳይከፋ፣ ጀስት ቢዝነስ ነው። የመጀመሪያው የቢዝነስ ህግ ችግር መፍጠር ነው። ከዛ ለችግሩ መፍትሄ ማምጣት። እንደዛ አይደል የሚባለው? እኔም ደግሞ ያንኑ ነው ያደረኩት። ብሩክዬ በራሱ ሰዓት ችግሩን ይዞ መጣልኝ። እኔ ችግሩን ፈትቼለት በማንኪያ ሰጥቼው በአካፋ አቀበለዋለሁ። ብቻ ሚኪ በሀሳቤ ይስማማ። ህልሜን በቅርቡ እውን አደርገዋለሁ። ደግሞ ሚኪያስን ማሳመን አያቅተኝም። አዎ ይምጣ ብቻ። ምን ሆና ናቱ? ሚኪያስ ለምንድን ነው ቢሮ እግር የምታበዛው? ካፌ እንድንገናኝ የፈለግኩት ጥርጣሬ እንዳናመጣ ብዬ ነው። ደግሞ ባለፈው ነግሬ ነበር አይደለ? ሊሆን ይችላል ኮማንደር። እኔ ግን አሁን ላይ ምን እንዳወራን ምን እንደነበረው ላስታውስ አልችልም። እኔ ለራሴ በጣም ትልቅ ችግር ላይ ነው ያለሁት ኮማንደር። የምን ችግር? ምን ተፈጠረ? ኮማንደር እህቴ ታፍና ትወስዳብኛለች። እህቴ ታፍና ትወስዳለች ነው ያልከኝ? አዎ ኮማንደር፣ ታናሽ እህቴ ታገታብኛለች። እሺ ማን እንዳገታት የምታውቁት ነገር አለ? አዎ በደንብ ይታወቃል። ለዛም ነው እዚህ ድረስ የመጣሁት።
ማን ነው እሱ? ትርሲትን የገደላት ሰውዬ ነው ብሎ ብሩክ የጠቆመው ሰው ነው ያገተብኝ እህቴን። ምን? ይሄ እንዴት ሊሆን ይችላል? ብሩክ ልክ ነው ማለት ነው? የትርሲት ገዳይ ብሎ የጠቆመን ሰው። አሁን እኔ እዚህ ዝርዝር ጉዳይ ውስጥ መግባት አልፈልግም። እህቴ አደጋ ላይ ነች። እሱን ብቻ ፈልጋችሁ አግኙልኝ ኮማንደር፣ ፈልጉልኝ፣ አግኙልኝ። እህቴ እኮ ነች። እሺ ችግር የለውም። ክትትላችንን አጠናክረን በቅርቡ እንይዘዋለን። ኮማንደር፣ እኔ የምፈልገው እናንተ እንድትይዙት አይደለም። እና ታዲያ እኛ ካልያዝነው ማን ሊይዘው ነው? እናንተ የት እንዳለ አጣሩና ድረሱበት እንጂ እኔው ራሴ ነው መያዝ የምፈልገው። እኔ ግራ የገባኝ ይሄ ተጠርጣሪ ከእናንተ ቤተሰብ ምንድን ነው የሚፈልገው? ኮማንደር፣ እንዴ አሁን ሌላ ነገር ማውራቱን ትተን ሰውየውን በፈልጉ አይሻልም? እሱ አይቀልም። ነገርየው ግልጽ እንዲሆንልኝ ከሰውየው ጋር ያላችሁ ግንኙነት ግልጽ ብታደርግልኝ ጥሩ ነው። ኮማንደር፣ እኔ አሁን ጊዜ የለኝ። ያልኩን ታደርግልኛለህ ወይስ አታደርግልኝ? አደርገዋለሁ፣ ግን ትንሽ ጫን ያለ ገንዘብ ያስፈልጋል። ለገንዘቡ አትጫን፣ ያልከኝን ያክል ከፍላለሁ። አይ ኮማንደር፣ እንኳን ለአንተ ይቅርና ለስንቱን ከፍ እየከፈልኩ አይደል እንዴ? ከፍላለሁ። እንደዛ ከሆነማ ሐሳብ እንደተሳካ ልቆጠረው። በጣም አሪፍ ኮማንደር። ታዲያ ሰውየውን ስታፈላልጉት ሰውየው በትርሲት ግድያ ተጠርጥሮ እንደሆነ የምታፈላልጉት ነገራቸው። እሺ። ሌላው ደግሞ ኮማንደር፣ ማንም ቢሆን ሰማኝ፣ ማንም ቢሆን ያላንተ ትዕዛዝ ሰውየውን እንዳይዙት፣ ያለበትን ቦታ ብቻ ጠርቶ ይንገሩ። እሺ፣ ለሱ ችግር የለውም። ሁሉም ነገር እንዳልከኝ አመቻቸዋለሁ። እሺ በቃ አሁን ለማንኛውም ጨርሰናል፣ መሄድ ትችላለህ። እስከዛው ግን እንግዲህ እኔም ብሆን አፈላልገዋለሁ። ጥሩ ሀሳብ ነው፣ አይታወቅም። አንተም ድንገት ልታገኘው ትችላለህ። እሺ በቃ መልካም ቀን። ሰላም አለ ኮማንደር። ሚኪ፣ ከመለያየታችን በፊት ግን አንድ ነገር ልንገርህ። ምንድን ነው እሱ? ካሁን በኋላ ስትመጣ ከነተሳቢ አትምጣ፣ ከቻልክ ብቻህና። እሺ ትዕዛዝ ተቀብያለሁ። አንተም ቢሆን እግር ማብዛትን አቁም። ቢሮ እኮ የአባት ቤት እኮ አይደለም። በዛ ላይ እግር ስታበዛ ሰዎች ይጠራጥሩናል። እሺ ካሁን በኋላ እቀንሳለሁ፣ መምጣቱን እቀንሳለሁ። ጨርሻለሁ። ቻው። ሰላም ኮማንደር። ተቀልድ። ዝም በይ አልኩሽ አይደል እንዴ? ምን ነው የሚያስጨውሽ? ዝም በይ። ምንድን ነው የሚያስጨውሽ? ምን ፈልገሽ ነው እንደዚህ የምትጨው? እባክህ ንገረኝ፣ ፍታኝ። ምን እያሰብሽ ነው? እኔ ምንም አላሰብኩም። በጣም እያመመኝ ስለሆነ ነው። ቢያንስ እግሬን አላላለኝ። ይኸውልሽ እሱን ተይውና አንድ በጣም እየከነከነኝ ያለ ጥያቄ ልጠይቅሽ። ምንድን ነው? ቆይ ወንድምሽ ሊገለኝ እንደሚፈልግ እያወቅሽ ነው የቀጠርሽ? አረ በጭራሽ እንደዛ አይደለም። እኔ አንተ እንድትሞት አልፈልግም። አትዋሽኝ። እውነቴን ነው፣ እመነኝ። እኔ ስለ ሁለታችሁ ግንኙነት ምንም ማውቀው ነገር። እየዋሸሽኝ ነው። ምንም አላምንሽም። እመነኝ። እኔ ማውቀው እኔ ስለደበደብከኝ በሱ ተናዶ ሊደበድብህ እንደመጣ ብቻ ነው። በህይወቴ ምን እንደሚቆጭ ታውቂያለሽ? አንቺን ማፍቀሬ እንደ እሳት ነው የሚያንገበግበኝ። ምክንያቱም አንቺ ፍቅር የማይገባሽ ሴት ነሽ። እኔ ፍቅር የማይገባኝ ሴት አይደለሁም። ፍቅር ምን እንደሆነ ጠንቅቄ አውቃለሁ። እሺ ተይ እባክሽ። ስለ ፍቅር ታውቂያለሽ? ለዛ ነዋ በህይወቴ ጢባ ጢቤ ስትጫወችብኝ ነበር። እኔ አልተጫወትኩብህም። እንደውም አንተ ነህ በግድ ካላፈቀርሽኝ ብለህ ስትጫወትብኝ ነበር። እና ብታፈቅሪ ምን ችግር ነበር? እኔ ለመፈቀር ምን ያንሰኛል? ምንም አይሰ እኮ ለምንድን ነው ልትወጂኝ አልቻልሽው? ወይስ አብዝቼ ስላፈቀርኩሽ ንቀት መሆኑ ነው? ቆይ ለምንድን ነው የምታስጨንቀኝ? መልሱ እኮ ከአንድም ብዙ ጊዜ ነግሬሃለሁ። በቃ እኔ የማፈቅረው ሰው አለ። ያን ጊንጥ ነው ወደዋለሁ የምትይ? ጊንጥም በለው ምንም በለው እኔ በጣም ነው የማፈቅረው። በጣም ጥሩ፣ እሱም መውደድ ትችያለሽ። ግን ከዚህ በኋላ አንቺ የኔና የኔ ብቻ ነሽ። ተግባባን? እኔ መቼም ያንተ ልሆን አልችልም። በቃ ቁርጥህን እወቅ። ይኸውልሽ ባለፈውም የመታሁሽ በዚህ ግትርነትሽ ነው። አሁንም ይሄ ግትርነትሽ ያስገድልሻል። አንተ ነህ እንጂ ግትር። በግድ ካልወደድሽኝ ባል
ዝም በይ አልኩሽ፣ ዝም በይ። ይኸውልሽ ከአሁን በኋላ ሁለት ምርጫ ብቻ ነው ያለሽ። ምንድን ነው? እስካሁን ታግሼሻለሁ። ከአሁን በኋላ ግን አልችልም። አሁን ሁለት ምርጫ ብቻ ነው ያለሽ። ቆይ ስለምን ምርጫ ነው የምታወራው? እባክህ ይሄን ነገር ዞር አድርግልኝ። አሁኑኑ ምረጭ፣ ወይ እኔን ወይ ሞት። እባክህን ዞር አድርግልኝ። እኔ ሁለቱም ምርጫ አይደሉም። ከዚህ ውጪ ምንም ምርጫ የለሽም። ወይ እኔን ትመርጫለሽ ወይ ትሞቻለሽ። ተግባባ? ሚኪ አንድ የጠብቀኝ ላወራ እፈልጋለሁ። ስለ ጠዋቱ ስለ ልጆቹ ጉዳይ ከሆነ በጣም ይቅርታ። ስለ ትምህርት ቤቱ ማለት ነው። ተከስታውን ከትምህርት ቤት ሲወጡ እንዲያመጣቸው ልኬዋለሁ። እሱን ተው፣ ግን በጣም አናዳኛል። አውቃለሁ። ለዛ ነው ይቅርታ እየጠየኩሽ ያለሁት። እንዴ ተረጂ እንጂ ከባድ ጉዳይ ገጥሞኝ እኮ ነው። ይኸውልህ ሚኪ፣ እሱን ተውና አንድ ተመካክረን መወሰን ያለብን ነገር አለ። በድጋሚ በጣም ይቅርታ። እኔ በሰዓት ስለምንም ነገር ማውራት አልፈልግም። አስፈላጊ ነገር ነው። ቢሆንም ሌላ ጊዜ በደንብ እናወራበታለን። እንዴ በጣም አስፈላጊ ነገር ነው እኮ። ቢሆንም ሌላ ጊዜ እናወራበታለን። እንዴ ምን ሆነሻል ወይዘሮ ሂሩት? ሚኪያስ አትሰሚም እንዴ ወይዘሮ ሂሩት? እኔ ምንም ነገር ማውራት አልፈልግም። እባክሽ አጭቅጭቂኝ። ምን አጭቅጭቂኝ? አዎ አጭቅጭቂኝ። አንተ ሚኪ፣ እንዴ አንተ ልጅ እንዴት ነው ግን እንደዚህ ልብ ያበጠብህ? ጉድ ሚኪ! ይህን ጥይት ወደ ላይ ሳይሆን አንቺ ላይ ነበር መተኮስ የነበረብኝ። ወይኔ ጸጋዬ! ተረጋጋ እንጂ። ቆይ ለምንድን ነው እኔን ማትረዳኝ? ጭራሽ ካንቺም ብሶ ለምን አትረዳኝም ትይኛለሽ? ከዚህ በላይ እንዴት እንድረዳሽ ነው የፈለግሽው? እንዴ በቃ ይግባህ እንጂ ፍቅር እኮ በጉልበት አይሆንም። ልክ ነሽ፣ ፍቅር በጉልበት አይሆንም። ከኔ ሞትሽን አይደል የመረጥሽው? እንደዛ ነው አይደል? ሳላፈቅር የውሸት አፈቅርሃለሁ ማለት አልችልም። በቃ ለዛ ነው ሞቴን የመረጥኩት። ሞትን የመረጥሽው እኮ ስለሚያፈቅረኝ አይገለኝም ብለሽ እንደሆነ አውቃለሁ። እውነት ለመናገር የሆነ ጨክነህ ትገለኛለህ ብዬ አላስብም እኮ። በጣም ነው የናቅሽኝ። ይህ ንቀትሽ ደግሞ እመኝኝ ዋጋ ያስከፍልሻል። ምን ልታደርግ ነው? አይዞሽ፣ አንቺን አልገልሽም። ያን እወደዋለሁ ያልሽኝን ልጅ ግን እመኝኝ ፊት ለፊትሽ አምጥቼ ደፈዋለሁ። አታደርገውም። እሱን ታይዋለሽ። አጠገብሽ አምጥቼ ስደፋው ታይዋለሽ። ምን እሱን ገላሁን የምወድህ መስሎህ ነው? እንደውም በጣም ነው እሺ የምጠላህ። ለእኔ ለውጥ የለም። አሁንም ትጠይኛለሽ። አይ አትሳሳት። እኔ እኮ አሁን አልጠላሁህም። ስለምጠይኝ መስሎኝ እኮ ከእኔ ሞትን የመረጥሽው። ስለምጠላ ሳይሆን የፍቅር ምርጫዬ ስላልሆንክ ነው። አንቺ ልጅ አንዳንዴ እንደ ፈላስፋ የሚያደርግሽ አለ። እንግዲህ አንተ ደስ እንዳለ መቀበል ትችላለህ። እውነታው ግን እሱ ነው። እውነቱ ይሄ አይደለም። በጣም ስለምጠይኝ በወንድምሽ ጭምር ልታስገድኝ ነበር አይደል? እውነቱ ይሄ ነው አይደል? እኔ በወንድሜ ላስገድል ሳይሆን ሁለተኛ አጠገቤ እንዳትደርስ ስላስፈራራህ ነበር። እነዛን ቁጫጮች እኔ ልታስፈራሪ ነበር ይዘሻቸው የመጣሽው? ሁለቱንም በአንዴ እንደምጨፈልቃቸው እንዴት መገመት አቃተሽ? ጉልበት ስላለ ብቻ አትኩራራ እሺ። ጎልያድም የወደቀው በዳዊት ጠጠር ነው። በንግግር ወገኛ። ይልቅ ከዚህ ንግግርሽ ምን እንደተረዳው ታውቂያለሽ? ከኔ በላይ ወንድምሽን በጣም እንደምትጠይው ተረድቻለሁ። ተሳስተሃል። እሺ በጣም ነው የምወደው። ብትወጂው ኖሮማ ወደ ሞት እንደ በግ እየነዳሽ አታመጪውም ነበር። እሱን ተውና ከወንድሜ ጋር በምን እንደተጋጫችሁ ብቻ ንገረኝ። አልነግርሽም። ለምንድን ነው የማትነግረኝ? እኔ ማወቅ እፈልጋለሁ። ቆይ ምን አድርገኸው ነው? ታዩ ይቅርብሽ። እሱም ብነግርሽ እንደ መልአክ የምታየውን ወንድምሽን ቀንድ የሌለው ሰይጣን አድርገሽ ነበር የምታየው። ወንድሜ መቼም አንተ እንደምትለው አይነት ሰው አይሆንም። በደንብ አውቀዋለሁ። እመኝ፣ ሚኪያስን አታውቂው። እናንተ ከኔ በላይ የምታውቀውን ነገር ንገረኛ። ሞኝ ብታገኝ በጣም በልጥ ሰው ነሽ። እባክሽ ማለት ከኔ ስለ ሚኪ ምንም አይነት ወሬ አታገኝም። ከፈለግሽ ራስሽ ድረሽበት። ማለቴ ከዚህ በህይወት ከወጣሽ ማለት ነው። ምንም የምትነግረኝ ነገር ስለሌለ ነው እንጂ ቢኖርማ ትነግረኝ ነበር። አዎ ልክ ነሽ። ምንም የምነግርሽ ነገር የለም። አሁን አፍሽን ዝጊ እሺ። ሞት ማለት
ምን ታረግ ነው? ንቀት መሆኑ ነው እንደዛ እያወራሁ ጥለኸኝ የመጣኸው? እባክሽ ወይዘሮ ሂሩት፣ እኔ በሳት ጭቅጭቅና ንትርክ አልፈልግም። ሰላሜን ነው የምፈልገው። ለምን አትሰሚኝ እንዴ? ማን ነው ሂሩት ሰላምን ተነሳለች ያለ ማን ነው? እንደውም እኔ ሳመጣጤ ሰላምህን ልሰጥህ ነበር። እንዴ ቆይ ይሄን ያህል ምን ልትነግሪኝ ነው እንደዚህ ያጣደፍሽው? ብሩክን በእጃችን የምናስገባበት አሪፍ ዘዴ አግኝቻለሁ። ቆይ ብሩክ እንዴት አድርገን ነው በእጃችን የምናስገባው? እስቲ በደንብ አድርገሽ ንገሪኝ። በጣም ቀላል ነው። የተቃጠለውን ቤት ለነሱ መልሰህ ትገነባላቸዋለህ። እሱማ የትርሲት ህልም ስለነበር ማድረግ የማይቀር ነበር። ያው መቼ እንደማደርገው ነበር ማላውቀው እንጂ አሁን ላይ የትርሲት ህልም ብቻ ሳይሆን ያንተም መሆን አለበት። አልገባኝም። እስቲ በደንብ አብራሪልኝ። ይኸውልህ ሚኪ፣ ቤቱን ስትሰራላቸው ዝም ብለን መሆን የለበትም። ከነሱ በምትኩ የሆነ ነገር መቀበል አለብን። ከነሱ ምን ልንቀበላቸው እንችላለን? የሆኑ ድሃ አይደሉ እንዴ? ትልቅ ነገር መቀበል እንችላለን። ብሩክ ሙሉ ድርሻውን እንዲፈርምልን ማድረግ እንችላለን። ግን እሺ ብሎ ለነዚህ ለማይረቡ ቤቶች ብሎ ያው ሁሉ ሀብት የሚተውልን ይመስልሻል? ወዶ ሳይሆን በግዱ ይሰጠናል። አሁን አጣብቂኝ ውስጥ ገብቷል። ከኛ የሚጠበቀው ትንሽ ጫና ማድረግ ብቻ ነው። ታውቂያለሽ፣ እንዳልሽው የሚሳካ ከሆነ ግን በጣም ጥሩ ሀሳብ ይመስላል። እመነኝ፣ ደግሞ ይሳካል። እኔ የምልሽ ግን ቆይ አንቺ እንደዚህ በማድረግሽ ምን ትጠቀሚያለሽ? ብሩክን ካስፈረምነው በኋላ ሀብቱን 75 እና 25 አድርገን እናከፋፍለዋለን። እሺ እባክሽ። ማን ነው 75% የሚወስደው? ማን ነው 25% የሚወስደው? አንተ 25%፣ እኔ 75% እንወስዳለን። አይ ወይዘሮ፣ ቆይ አንቺ ማን ስለሆንሽ ነው 75% የምትወስጂው? ሲጀመር እናቷ ነኝ። ሲቀጥል ደግሞ ልጆቹ እኔ ጋር ስለሆነ የሚሆኑት የልጆቹም ድርሻ ጭምር ነው እኔ ጋር የሚሆነው። ይኸውልሽ ይህንን ሀሳብ ከአይምሮሽ ብታወጪው ነው የሚሻልሽ። ሲቀጥል ደግሞ ልጆቹ መቼም ቢሆን ከአንቺ ጋር አይኖሩም። ይህንን እወቂ። 75% እና ታዲያ ማን ጋር ሊያድጉ ፈልገህ ነው? እዚሁ እኔ ጋር ያድጋሉ፣ ሌላ ማንም ጋር አያድጉ። ይህንን ደግሞ ጠንቅቀሽ እወቂ። እሺ? ኧረ እባክህ፣ እኔ አያታቸው እያለሁ ነው ልጆቹን አንተ ጋር የምታሳድጋቸው? እንዳታስበው፣ መቼም ቢሆን አንተ ጋር አይሆኑም። እሱን እናያለን። እሺ እናያለን። አርፈሽ ብትቀመጭ ይሻልሻል። ያለበለዚያ ተጎጂ የምትሆኚው አንቺው ነሽ። ከኔ ጋር ጨዋታ መጫወት አምሮሃል ማለት ነው። ካወጣ እንግዲህ ቀጥልበት። አሁን መውጣት ትችያለሽ። ብሩክ 50%ን ሲወስድ ልጆቹም ደግሞ የእናታቸውን ድርሻ ሲወስዱ የዛኔ አንተ ባዶ እጅህን ታጨበጭባለህ። ምን ነው ከእሷ ጋር በተስማማው ኖሮ ያስብልሃል። እሺ አሁን ውጭልኝ። ውጭልኝ? አዎ ውጭ። በጣም ጥሩ። ድሮም ዝም ብሽ ካልተባለ ይወጣ። ሲጀምር ብሩክ ማናባቱ ስለሆነ ነው 50% የሚወስደው። አላወቅሽኝም ማለት ነው። እኔ በህይወት እያለሁ አንድም ሰው ሰባራ ማንኪያ እንዲወስድ አላደርግም። እንዳታስቡት። እናንተ ቆይ እኔን ሰላም አትሉኝም እንዴ? ምን ሆናችሁ ነው? በጎረመሰ ማለት ነው። እንዴት ነበር ብሎ? አሪፍ ነው። ተከስተ አንዴ ላወራ እፈልጋለሁ። ምን ነው ብሩኬ፣ ችግር አለ እንዴ? አዎ በጣም ትልቅ ችግር አለ። ቆይ ለምንድን ነው ጠዋት ልጆቹ ትምህርት ቤት እንደሚሄዱ እያወቅህ መኪናውን ይዘህ የወጣው? ድንገት እኮ ከሚኪ ጋር ወጣ ብለን ነው። ምን ማለት ነው ድንገት? ቆይ ድንገት መውጣት ነው የሚቀድመው ወይስ ልጆቹን ትምህርት ቤት መውሰድ ነው የሚቀድመው? እስኪ ንገረኝ። አዎ ከሱ ጋር አውጥተን ነበር። ለእኔ እንዳይታዘዝ እየነገርኩህ። እኔ ለአንተ እንዳይታዘዝ አላልኩም። ሰዓቱን አክብሮ ስራውን እንዲሰራ እየነገርኩት ነው።
እኔ አዝዤው ያደረገው ስለሆነ እሱ ምንም እንዳትናገረው እሺ? ምን አንተም ብትሆን እኮ የሰራው ስራ ትክክል አይደለም። ቆይ ልጆቹ በሳታችሁ ትምህርት ቤት መሄድ የለባቸውም እያልክ ነው እንዴ? ምን ልጆቹን አንተ ብቻ እንደምታስብላቸው ነው እንደሚሰማው? አባታቸው ነኝ። ከኔ በላይ ደግሞ ማንም ሰው ሊያስብላቸው አይችልም። እንዴ ወይ ብሩክ እያስመሰልክ ነው ወይስ ከምርህ ነው የምታወራው? ማስመሰል? ምንም ማስመሰል አይደለም። ልጆቼ እኮ ናቸው። በጣም ነው ደግሞ ማስብላቸው። ምን ቆይ እረስተው ነው እንዴ? ልጆች አይደሉም ብለህ እኮ ስትከራከር ነበር። ዝም ብለህ ያልተጠየቅከውን አታውራ። ለማንኛውም ብሩክ ማስመሰልና ወንድ ወንድ መጫወቱ ይቅርብሽ። ይሄ ቤት በእኔ እንደሚመራ አትርሳ። ሌላውን ነገር እንደፈለክ ማድረግ ትችላለህ። ልጆቹን የሚጎዳ አንዳችም ውሳኔ ግን በፍጹም እንድትወስን አልፈቅድልህም። ሲጀመር እኔ ለልጆቹ ካንተ በላይ አስባለሁ። እሺ እኔ መቼም እነሱን የሚጎዳ ውሳኔ አልወስንም። ጥሩ፣ እንደዛ ከሆነ እኔ እናንተ ምንም ችግር የለብንም ማለት ነው። በልጆቹ ግን ከመጣህብኝ ምን አስሬ ልጆቹ ትላለህ? እንደምትወዳቸው ለማስመሰል እየሞከርክ ነው። አትልገኝ። በቃችሁ። ልጆቹ ፊት እንደዚህ አይነት ጭቅጭቅ እንድትጨቃጨቁ አልፈልግም። ለማንኛውም ብሩክ እዚህ ቤት ውስጥ ትዕዛዝም ሰጠው እኔና እኔ ብቻ እንደሆን ከወቅ እሺ። ያለበለዚያ ምን? ቆይ ምን እያስፈራራኝ ነው? ተከስተ እንሂድ በቃ። አባዬ ደህና ነህ ግን? ደህና ነኝ ልጆች፣ ደህና ነኝ። በቃ አትናደድ። እኛ እኮ በሰዓታችን ነው የደረስነው፣ አላረፈንም። እሺ አልተናደድኩም እኮ ሰላም ነኝ። በጣም ይቅርታ በማይሆን ጭቅጭቅ እናንተን ማስጨነቅኳችኋል። ይቅርታ ልጆቼ። እሺ በጣም ይቅርታ። ወይኔ ሚኪያስ፣ ወይኔ ሚኪ ምን ሆነሃል? እንዴት እንደዚህ ታናግረዋለህ? ራስን ማስፎገር እኮ። እባክህ ዝም በል። እኔ ለራሴ ጭንቅላቴ ሊፈነዳ ነው። አንተ ደግሞ መተህ እዚህ ሌላ ጭንቀት አትሁንብኝ። አውቃለሁ፣ ተናደሃል፣ ተበሳጭተሃል፣ ይገባኛል ሚኪ። ግን ደግሞ አሁን ከየትኛውም ጊዜ በላይ መረጋጋት ያለብህ ሰዓት ነው። እና ታዲያ ቤት ውስጥ እንደፈለገ አዛዥ ሊሆን ሲል ጸጥ እንድለው ነው የፈለግከው? እሱማ እንዴት ጸጥ ትላለህ? ግን ቀስ ብለህ ተረጋግተህ ነው ማውራት ያለብህ። ደግሞ እሱን ልለማመጥ ትንሽ ጊዜ ነው የምጠብቀው። እደፋዋለሁ። ተከስተ እኔ ሚኪ አይደለሁም። ይኸውልህ ሚኪ፣ በዚህ ሰዓት እንኳን ብሩክን መግደል ጥሩ ሀሳብ አይመስለኝም። አንተ ደግሞ አሁን ማን አለ ብቻችን ግርግር ትለፍልኝ እንጂ በመኪናም ቢሆን አስገጭቼ የምበለው። እኔ ብሩክ የሚባል ሰው እንደ ድመት 9 ነፍስ ያለው ነው ይመስለኝ። በቤት መኪና ብናስገጨው እንኳን የሚሞት አይመስለኝም። እውነትን ነው። እሱን በቤት መኪና ሳይሆን በሲኖ ትራክ ነው ማስጨፍልቅ። ይህ ሰይጣን፣ እሱማ ያበደ ሀሳብ። አቤት ተከስተ፣ እሱ የሞተ ቀን የምደሰተው ደስታ ይታየኛል። 3 በሬም ቢሆን አርጄ ነው የምደሰተው። ብቻ እሱ ይሞት። ከሀብት አንጻር እንኳን 3 በሬ ትንሽ ነው። 6 በሬም ላደርገው እችላለሁ። ብቻ ዋናው ቁም ነገር እሱ ድፍት ብሎ ይቅርልኝ፣ እንዲሞት ነው የምፈልገው። ለማንኛውም አሁን ወዴት ነው የምንሄደው? እኔ ምን አውቃለሁ። ያ ፈዛዛ የሆነ ኮማንደርም አልደወለልኝ። እስቲ በቃ ካልሆነ ወተን ዞር እንበል። ምናልባት ድንገት ልናገኘው እንችላለን፣ አይታወቅም። ዝም ብሎ መዞሩ ትርፉ ድካም አይመስልህ? ሌላ ምንም አማራጭ የለንም ተከስተ። እኔ ለራሴ የአባዬን አይን ማየት ራሱ በጣም ከብዶኛል። ታውቃለህ፣ ከክፍሉ እንኳን እኮ ሳላስወጣው ነው ያለው። በጣም ከብዶኛል በጣም። እና ምግብስ ማን ሊሰጠው ነው? እባክህ ርብቃ እንድትሰጠው ነግሬያታለሁ። ታውቃለህ ተከስተ፣ ርብቃ በአባቷ ልተነሳስታ ለአባቴ መድኃኒት ስታፈስ በፈስ እንዳታረገው ነው። አይ እኔ እንኳን እባክህ እንደሱ የምታደርግ አይመስለኝም። በቃ አሁን ለማንኛውም እየሄድን እናወራለን። እንውጣ ይሻላል። እኔ ዘንድሮ የልጅ መግደል አይቀርም። በጣም እየተፈታተነኝ ነው ያለው። ማን ነው ደግሞ የምትገለው? ሚኪያስን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ አልቻልኩም። እሱን መታገስ ከአቅሜ በላይ ሆነብኝ። አረ ልጄ ተው እንደዚህ አትበል። እውነቴን ነው ጋሼ፣ እኔ እሱ ነገር ከቁጥጥሬ በላይ ሆነብኝ። ቆይ እንደዚህ የምትሆነው ዛሬ ልጆቹ የሚሄዱበትን መኪና ስለወሰደ ነው ወይስ ሌላም ነገር አለ? አይ እሱ ብቻ አይደለም፣ አንተ ማታውቃቸው በጣም ብዙ ነገሮች እኮ። ንገረኛ። እኔ የማላውቀው ነገር ካለ ንገረኝ። ተው ጋሼ፣ አይጠቅምህም። ግድ የለም እንደሚጠቅመኝና እንደማይጠቅመኝ እኔ ሰምቼ ወስናለሁ። ብቻ አንተ ንገረኝ። እሱን አሁን ሳይሆን ነገርየው እውነት መሆኑን ሳረጋግጥ ነው የምነግርህ።
ወይ ገና በተራሉ ባልታ ነው እንደ ሰው ካልገደልኩ ብለህ የምትነሳው? አይ ነገርየው ተራሉ ባልታ ብቻ አይመስለኝም። እውነት የሚሆን እድሉ ደግሞ በጣም ሰፊ ነው። ቆይ እሺ እውነቱ ካመዘነ ለምንድን ነው የማትነግረኝ? አይጠቅምህም አልኩ እኮ ጋሼ። ቢቀርብ ነው የሚሻለው። ይኸውልህ እውነትም ሆነ ውሸት ይሄ እገልሃለሁ እፈልጥሃለሁ የምትለውን ነገር ማቆም አለብን። እሱን እንጃ ብቻ ፈጣሪን የምለምነው ትዕግስቱን እንዲሰጠኝ ብቻ ነው። ምን ሆኗል ይሄ ልጅ እንዴ? ርብቃ እየሰማሽው ዝም ትይዋለሽ እንዴ? ምን ልበሉ አባዬ? እኔ ጠፋው ሰውየው እንዴ? ቆይ እናንተ ልጆች ዛሬ ጤነኛ ናችሁ ወይስ ምንድን ነው? ምንም ግራ እንድትጋባ አልፈልግም። ደግሞ ለዛ ብዬ ነው አንተ ማወቅ የሌለብህ። እንዴት ግራ አልጋባም እንዴ? ደግሞ እሷን ባሰጂ እኔ ምን አደረኩኝ አባ? ደግሞ ምን አረኩት ያለሽ እንዴ? ሰው ገላለሁ እያለ ዝም ትይዋለሽ? እኔ እኮ ያው አንተ እየመከርከው ስለሆነ ነው ዝም ያልኳችሁ። እኔ እኮ ዝም ስትይ የእሱን የእብደት ሀሳብ የደገፍሽ መስሎኝ። እንዴ አባዬ ቆይ እንዴት ነው የምታስበኝ? እንዴት ነው እኔ ሰው ግደል ብዬ የምደግፈው? ባንዴው እንደሱ ተቀየረሽስ ቢሆን? እሱ እኮ እንደዚህ ማሰብ የጀመረው እኮ ባንዴው ነው። አይ ስለተናደደ ነው እንጂ የሆነ ጨክኖ እንደዚህ የሚያደርግ አይመስለኝም። አደርገዋለሁ። ምን? የሰማሁት ነገር እውነት ከሆነ ምንም እንዳትጠራጠሩኝ ሚኪያስን እገለዋለሁ። ቆይ ምንድን ነው የሰማኸው? ቆይ ምንድን ነው እንደዚህ በአንዴ እንድትወስን ያደረገ? እንዴ ንገረኝ፣ አስጨነቅኝ እኮ። ጋሽ አሁን ላይ ምንም አይፈጠርም፣ ስለዚህ አትጨነቅ። ወደፊትስ ምን ሊፈጠር ይችላል? እሱን እግዚአብሔር ብቻ ነው። ወይ ጣጣ! እንደው ምን አይነት ጉድ ነው ባካችሁ! ምን ግርም እንደሚለ ታውቂያለሽ? ምንድነው? እንደዚህ እየጠላሽኝ እኔ ነፍሴ እስከሚጠፋ የምወድሽ ነገር። እኔ አልጠላውክም፣ በፍቅር አይና ላይህም እንጂ ለእኔ ያው ነው። ካላፈቀርሽኝ እንደምትጠይኝ ነው የማውቀው። እንግዲህ እኔ እናንተ መሀል ያስተሳሰብ ልዩነት አለ ማለት ነው። በጣም አለ እንጂ። እኔ አንቺን ለማግኘት እሮጣለሁ፣ አንቺ ደግሞ እኔን ለመሸሽ ትሮጫለሽ። እንዴት የሀሳብ ልዩነት አይኖርም? እሺ ቆይ ምን አድርጊ ነው የምትለኝ? ለምን አትሆኝም? አልተውሽም፣ ግን ካሁን በኋላ እንድትወጂኝ አላስገድድሽም። ማለት ልብሽን ለፍቅር ባላገኘው ገላሽን ግን ልደሰትበት እፈልጋለሁ። እባክህን ተው፣ እባክህን በእግዚአብሔር እንደዛ አታድርግ። እባክህን ተው፣ እባክህን ተው፣ በእናትህ በእግዚአብሔር እንደዚህ አታድርግ። አልተውሽም። ዛሬ ስንት ዓመት ስመኘው የነበረውን ገላ እንደፈለኩ ስደሰትበት ነው ማለት። በፈጠረ አምላክ ይያለው እንደዚህ አታድርግ እባክህን። አልገባሽም እኮ አንቺ። ማንኛውም ወንድ ሊደሰትበት የሚመኘውን ገላ ነው ያልሽው። በጣም ውብ እኮ ነሽ። ነግሬሃለሁ፣ እምቢ ካልክ ጮሃለሁ። ሰው እንዲመጣ ነው የማደርገው። ጩሂ! እስኪ ማን ደርሶ እንደሚያደንሽ እናያለን። እሺ እባክህን ተወኝ። እሺ ብትይ ኖሮማ እዚህም ደረጃ እንደርስም ነበር። እሺ በጣም ይቅርታ። አሁን ይቅርታሽን አይደለም የምፈልገው፣ ገላሽን ነው የምፈልገው። ወይ እባክህን ተወኝ፣ እባክህን ተወኝ፣ እባክህን ተወኝ፣ እባክህን ተወኝ፣ እባክህን ተወኝ። ሰላም አመሻ አባዬ። እንዴት ዋልክ ልጄ? አይ ፊትህ ልክ አይደለም፣ የደካከመህ ይመስላል። ትንሽ ከባድ ስራ በዝቶብኝ ነበር፣ ለዛ ነው። አይ ይሁን እንደሱ ከሆነ እኔ የምልህ ልጄ፣ እህትህ እኮ ዛሬም አመሸች። ምን ነው የጀመረችው ነገር አለ እንዴ? አረ ምንም አልጀመረችም አባዬ፣ ምንም አልጀመረችም። ግን እኮ ዛሬ እኮ ደውላልኝ ነበረ። ምን አለች?
ጓደኛዬ ጋር ነው የማድረው። ዛሬ አልመጣም አትጠብቁ ይብላለች። የትኛዋ ጓደኛዋ? እሱን እኮ አልጠየኳትም። አንተስ ለምን አልጠየካትም? ደክሞኝ ስለነበረ ልብ አላልኩትም፣ ረስቼው ነው አባዬ። እና ጓደኛዬ ጋር ነው ማድረው ስትል ዝም ብለህ ፈቀድክላት? ምን መፍቀድ አልነበረብኝም እንዴ? ጓደኛዋ ቤት የሚያሳድር ነገር ከሌለ እዛ ባታድር ጥሩ ነው ብዬ ነው። እሱስ ልክ ነህ። እኔ የምለው አባዬ ግን ጠዋት ስወጣ እኮ መኝታ ክፍል ትቼ ነበር የወጣሁት። ማን ነው ወደዚያ ያመጣ? ጋይ ዘነበ ናቸው ብሩክን ለምነው ያመጡኝ። አይ እሳቸው በጣም መልካም ሰው ናቸው። እግዚአብሔር ይስጣቸው። ሌላ ምን ይባላል? ይኸውልህ ልጄ፣ ሁለተኛ ግን እዛ ክፍል ብቻዬን ትተኸኝ እንዳትሄድ። ችግር የለውም አባዬ፣ ከዚህ በኋላ ጥዬ አልሄድም። ለዛሬውም በጣም ይቅርታ አድርግልኝ። ለዛሬው ችግር የለውም፣ ለወደፊቱ ግን እንዳይደገም። አይደገም አባዬ። ይልቁኑ በቃ ወደ መኝታ ክፍል ላስገባሻል። እሺ ችግር ጉንፋን ሊይዝ ነው እንዴ? ትንሽ አየሩ ሰሞኑን ቀየር አለብኝ። ጸዳጃውን እኮ እንደው ጽዳቷ እራሱ ለምን እንደማታነሳው እኮ ግራ ገባኝ። በቃ አባዬ ደህና ደርሽ። አሜን። ሚኪያስ። አቤት አባዬ። ምንም የዋሻኝ ነገር የለም? እኔ ኧረ ምንም አልዋሸሁም አባዬ። እሺ እስኪ ደውልና ሄጄን ድምፅ አሰማኝ፣ ልቤ እንዲረጋጋ። እንዴ አባዬ በዚህ ሰዓት መሽቷል እኮ። አዎ ግን ድምጿን ሰማ ልቤ ይረጋጋል ብዬ እኮ ነው። አዎ አባዬ ግን በዚህ ሰዓት ሰው ቤት መደወል እኮ ሰውን መበጥበጥ ይሆናል ብዬ ነው። ባይሆን አባዬ ነገ በጠዋት ደውዬ አገናኛለሁ። እሺ እንዳልክ። እሺ አባዬ በቃ ደህና ደር አባዬ። ደህና ደር። አሜን አሜን አባዬ። እኔ ግን ምን አይነት ወንድ ነኝ? ሚስቴን እህቴን ከአንድ ወንድ መጠበቅ ያቅተኝ? ከንቱ ሰው ነኝ እኔ። ወንድ መባል አይገባኝ። እዚህ ምድር ላይ መኖር የለብኝም፣ መሞት ነው ያለብኝ። አዎ መሞት ያለብኝ ሰው ነኝ። ግን ለዚህ ሁሉ ምክንያት የሆነውን ብሩክን መግደል አለብኝ። አዎ እገለዋለሁ። እሱን ሳልገላግለው መቼም አልሞትም። ብሩክ መሞት አለበት። አዎ መሞት አለበት። እገለዋለሁ። የኔ ወደት የት ይሆን ያለሽው? የማይረባ ሰይጣን የት አድርጎሽ ይሆን? እመኚኝ፣ ቆዳሽ ላይ አንዲት እንኳን ጭረት ባገኝ አይቶት የማያውቀውን ስቃይ ነው የማሳየው። ምድርን ሰይጣን ነው የማደርግበት። የኔ ቆንጆ በጣም ነው የምወድሽ የኔ እህት። ለአንቺ እንኳን መሆን ያቅተኝ። ማረግሽማ እባክህን ቀስ በል። እባክህን እየጎዳኸኝ ነው። ቀስ በል። ቆይ ምን ልታደርገኝ ነው? ምን ልታደርገኝ ነው? ምን ልታደርገኝ ነው? ምንድን ነው? ቆይ እባክህን ንገረኝ። ምንድን ነው? ምንድን ነው? እባክህን እረፍ፣ ልለምንህ ወንድሜ፣ እርዱኝ።
ዝም በይ አልኩሽ እንዳትል። እባክህ ረፍ። ስንት ዓመት ስጠብቀው ዝም በይ ዝም በይ። ዝም በይ ብዬሻለሁ። ዝም በይ ብዬሻለሁ። ዝም በይ። እስከ ዛሬ ማን ደርሶ ነው ይሆንሻል? እባክህን ወንድሜ እባክህን ተወኝ። እባክህን ረፍ። እባክህን ዝም በይ። ዝም በይ ብዬሻለሁ። ዝም በይ